ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ፕሮግራሜ ላይ ከመግባቴ በፊት ያው ሰሞኑን በሙስሊም ወንድሞቻችን ላይ የተለያዩ መከራዎች መጥተዋል። ያለምንም ጥፋታቸው መስጊድ ውስጥ ገደሏቸው። በየቦታው እንግዲህ የፖለቲካ ቁማሩ የሚጫወቱት ሙስሊሙ ላይ ነው፣ የሚያወራርዱት ሙስሊሙ ላይ ነው። ባለፈው በወለጋም በተለያየ ቦታ፣ አሁን ደግሞ በአማራ ክልል መስጊድ ውስጥ መካነ ሰላም ላይ የመስጊድ ኢማምን መስጊድ ላይ አገልግሎት የሚሰጡትን ያለምንም ጥፋት ገደሏቸው። ጥፋት የለባቸውም፣ የታወቀ ነው። ለምን ከተባለ አላህ ቁርአን ላይ ነግሮናል። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ አልዓዚዝ አልሐሚድ። ከነርሱ ምንም ነገር አልጠሉባቸውም ምስጉንና አሸናፊ በሆነው ጌታ በአላህ ማመናቸው እንጂ ጥፋታቸው በአላህ ማመናቸው ሌላ አይደለም። በፊትም ዛሬም ነገም ወንጀል ተብሎ የሚታሰበው ይህ ነው፣ ሌላ አይደለም። እኛ ግን እንደ ሙስሊም የትኛውም ቦታ ላይ በወንድሞቻችን በእህቶቻችን ላይ የሚደርሰው መከራ ሁላችንም ሊሰማን ዱዓ ልናደርግ አንድነታችንን ልናጠናክር የሚመለከተው አካል እንደነዚህ አይነት አጥፊ ሰዎችን አስፈላጊውን እርምጃ ሊወስድባቸው ይገባል። የሙስሊም ደም በየቦታው እንዲህ እየፈሰሰ በከንቱ መጥፎ ነው፣ ለሀገር ሰላምም አይበጅም በየጊዜው ይነገራል። ነገር ግን ውጤት አይታይምና የሚመለከተው አካል ሊያስብበት ይገባል። ቀላል ጉዳይ አይደለም፣ ቀላል ጉዳይ አይደለም። ይሄ ነገር የሀገርን ሰላም የሚያደፈርስ ነው። የመስጊድ ኢማም አላህን ተገዙ ባሉበት፣ የመስጊድ ኢማም እንዳሰርቁ ባሉበት፣ የመስጊድ ኢማም ጎረቤት አክብሩ፣ ለወላጆቻችሁ መልካምን ዋሉ ባሉበት የዛ አይነት ጥፋት እነሱ ላይ ማድረግ እጅግ የሚያስነውር አሳፋሪ ተግባር ነው። ሁሉም ሰው የተባለ በአጠቃላይ የሰውነት ስሜት የሚሰማው ሰብአዊነት የሚሰማው ሁሉም በተለይ ኢትዮጵያውያን ይሄን ነገር ሊያወግዘው ይገባል። እንደዚህ አይነት አካላት ሁሉም በጋራ ሊከላከል በጋራ እንደነዚህ አይነት አጥፊ አካላቶችን በቃችሁ ሊላቸው ይገባል በማለት እወዳለሁ። ወደ ተዘጋጀውበት ርዕስ ስመጣ ኩን ሻኪረን አመስጋኝ ሆን፣ አመስጋኙን ሁሌ ኩን ሻኪረን አመስጋኝ ሆን። አላህን ጠዋት ማታ አመስግነው ለሰጠህ ኒዕማ፣ ላደረገልህ ውለታ፣ ለሰጠን ነገር በአጠቃላይ ምስጋና በየጊዜው ያስፈልጋል። አላህ እኛ ላይ ዋለ ውለታ ወላሂ በጣም እጅጉን ብዙ ነው። ወኢን ተውዱ ኒዕመተላህ ላ ትሕሱሃ። አላህ በእናንተ ላይ የዋለውን ውለታ ብትቆጥሩት ቆጥራችሁ አዘልቁትም አያልቅም። ወላሂ አላህ የዋለልን ውለታ በጣም እጅግ ሰፊ ብዙ ነው። የሰው ልጅ ግን ይክዳል። ፈዝኩሩኒ አዝኩሩኩም ወሽኩሩ ሊ ወላ ተክፉሩን። አስታውሱኝ አስታውሳቸዋለሁ፣ አመስግኑኝ አትካዱኝ አለ አላህ። የሰጠንን ኒዕማ መካድ ከባድ ነው። ኒዕማውን ሊያጠፋብን ይችላል በተለያየ አይነት። አላህን ማመስገን በየትኛውም ቦታ ባመሰገነው ቁጥር በኒዕማ ላይ ኒዕማ፣ በጸጋ ላይ ጸጋን አላህ ይጨምራል። ቃሉ ነዋ። አላህ ቃሉን የሚያጥፍ ጌታ አይደለም። ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁኝ እጨምርላችኋለሁ አለ አላህ ሱብሓነሁ ወተዓላ። አላህን ሁሌ ማመስገን፣ ሁሌ ለሱ ምስጋና ማድረስ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሁሌ አላህን ያመሰግኑ ነበር። ሁሌ ቀንም ማታ አልሐምዱሊላህ አላ ኩሊ ሃል፣ በየትኛውም ሃል በየትኛውም ሁኔታ ተቸገሩም ተደሰቱም በየትኛውም ሁኔታ ሁሌ አላህን እንድናመሰግን ማዘውናል፣ አስተምረውናል፣ አመስግነው ማሳይቷሉ። የእሳቸው ደረሶች ሰሃቦቻቸው ሁሉም የዛ ባህሪ ነበራቸው። አመስጋኙን ለሰጠህ ኒዕማ ወፊ አንፉሲኩም አፈላ ትብሲሩን፣ በነፍሶቻችሁ ላይ እጅግ ብዙ ተአምራቶች አሉ፣ አትመለከቱም ማለት። የእውነት እንመልከቷ እንዴት እንዳደረገው፣ አይናችንን እንዴት እንዳስቀመጠው፣ ጆሮአችንን፣ የአፍንጫችን፣ የቅንድባችን፣ የጥርሳችን አቀማመጥ አለም ነጅዐል ለሁ አይነይን ወሊሳነን ወሸፈተይን ወሀደይናሁ ነጅደይን። ለሰው ልጅ ሁለት አይኖችን፣ ከናፍሮችን፣ ምላስን አላደረግንለትም ማለት። በጣም የሚያጅብ እኮ ነው። እንደው ብናስተነትነው አይናችን ላይ ያለው ፈሳሽ ውሃ
እንባው ይመራል። ጨዋማ ነው። በጣም የሚገርም እኮ ነው የአላህ ፍርድ። ጨዋማ ነው። ለምን ሌሎች የነፍሳት በራሪ ነገር ሲገቡ ቶሎ እንዲህ ነው። ጣፋጭ ቢሆን አይናችን ላይ ሌላ ችግር ይፈጥራል። ጆሮአችን ላይ ምን አለ እንደ ማስተሽ ይመስላል ቆሻሻው። ለምንድን ነው የተለያዩ አዋራውን በለው እንዲያፍነው እንዲይዘው። ይገርማል እኮ ነፍስ አስበው። ቆሻሻው ምኑ የተለያየ ነገር ዘልቆ እንዳይገባ እዛው እንዲይዘው የአላህ አፈጣጠሩ ለኛ የሰጠን ኒዕማ ወላሂ ቁጭ ብለን ብናስበው እጅጉን የሚገርም ነው፣ የሚደንቅ ነው ወላሂ። አዎ ስራው በሞላ በጣም የሚደንቅ ነው የአላህ። ሰዎች ግን ተፈጥሮን ሁሉን ነገር ያደንቃሉ፣ ዋናውን ባለቤቱን ግን ይረሳሉ። ማመስገን ለሱ ነበር ግን ይረሱታል። ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ። ጅብሪል ዓለይሂ ሰላም በአንድ ወቅት አላህን በጣም አመሰገነ። በምን ምክንያት? ነቢዩ ሰለላሁ ዐለይሂ ወሰለም ለይለተል ኢስራ እንደዚህ ሚዕራጅ ሰማይ በወጡበት ሰዓት ላይ ብዙ አይነት ነገሮችን ተመልክተው ነበር። ለሳቸው 2 ብርጭቆ እንደ ዋንጫ ነገር ፈሳሽ ነገር መጠጦች መጡላቸው። በአንደኛው ኸምር ነበረ፣ በሌላኛው ደግሞ ወተት ነበረ። ፈነظረ ኢለይሂማ ወደ እነሱ ተመለከቱ። ፈአኸዘ ለበነ ነቢዩ ወተቱን ያዙ። ፈቃለ ጅብሪልም አለ አልሐምዱሊላሂ አለዚ ሀዳከ ሊልፊጥራ፣ እንደው ለፊጥራ ለመራህ ጌታ ምስጋና ይገባ። ለው አኸዝተል ኸምራ፣ ኸምርን ብትይዘው ኖሮ ገወት ኡመቱከ፣ ረዋሁ ሙስሊም፣ ኡመቶች መንገድ በሳቱ ነበረ። ሱብሓነላህ። ኸምሩን ብትይዘው ኡመቶች ይጠሙ ነበር። ወተቱን በመያዝ ግን ኡመቶች ሂዳያ ያገኙ። ሱብሓነላህ። ዛሬ ነብዩ ወተቱን መርጠው ጭምር ሰለላሁ ዐለይሂ ወሰለም። ሰው ግን ወዴት እንዲሩጥ እንደሆነ አያችሁ። ጥፋቱ፣ ፈሳዱ፣ የኸምር አይነቱ በየቦታው። በፊት የሆነ ቤት ነበረው፣ አሁን ሸቀጥ ሱቆች ጭምር ኸምር ገባ። ሰው ያፍር ነበር በፊት የሆነ በዓል አለ ምናምን ብለው በጋዜጣ ጠቅልሎ ነበር የሚደጋው። አሁንስ በግልጽ እንደ ለስላሳ ሳጥን ተሸክመው ህፃናትን ይልካሉ። አላያችሁም? አካባቢ ህፃናትን ይልካሉ። ፈሳዱ በጣም እየበዛ መጣ። አልሐምዱሊላሂ አለዚ ሀዳከ ሊልፊጥራ፣ ለአላህ ምስጋና ይገባው ለፊጥራ፣ ለዚህ ለትክክለኛው መንገድ ለመራህ ጌታ ብለው ነቢዩን ሰለላሁ ዐለይሂ ወሰለም ይህንን ወተቱን ሲመርጡ ጅብሪል አላህን አመሰገነ። አዎ ማመስገን ጠዋት ማታ ለዋለልን ውለታ። ጠዋት እንቅልፍ እንተኛለን እንነሳለን፣ ጠዋት ላይ ማታ ተኝተን ማመስገን። ሌሊት የሚባል ባያመጣስ አላህ ኢለውም ቂያማ ቀን ቢሆንስ አስባችሁት? የሰው ልጅ እንዴት ነው የሚያርፈው? እሺ ቀን የሚባል ባይኖርስ? አላህ ግን ቀንን ወጀዐልነ ሌይለ ሊባሳ ወጀዐልነ ነሃራ መዓሻ፣ ቀንን መንቀሳቀሻ ከሚከሰብበት አደረግነው አለ አላህ። ከዛስ የደከመው ጉልበትን ሌሊትን ሽፋን አደረግነው አለ። እንቅልፍ የምተኛበት እረፍት የምታገኝበት ጉልበት በአዲስ መልክ የሚታደስበት የዋለው ውለታ ብዙ ነው ወላሂ። በየሰዓቱ በየደቂቃው በየሰከንዱ አየር እናወጣለን፣ አየር እናስገባለን። ኦክሲጅኑን ምን ሆነ አይደል? ሆስፒታል ተኝተን በጣም ደክሟል፣ አየር ማውጣት እገዛ ያስፈልጓል ተብሎ በመሳሪያ ተገጥሞ ስንት ብር ነው የሚቀበሉት? በተለይ ደግሞ የግል ሲሆን አላህ 1 ብር ጠይቆናል። አላህ ምስጋና ይገባም እንዴ? ወላሂ በሰጠ ተፈጥሮ ውሃውን ጠጣ፣ ያጥቦውን አጥቦልህ እንጸዳዳለን። ሽንትን በጥሩ ሁኔታ ትሸኛለሽ። ስንትና ስንት አለ ሆስፒታል መሽናት አቅቷቸው ትቦ የተገጠመላቸው። አላህን ማመስገን አይገባም? እንደው ሌላውን ተው፣ የዋለልን ውለታ ብዙ ነው ወላሂ። ምግብ በልተን የሚስማማውን አስቀመጠ፣ ማይስማማውን ቀዳዳ በጀና ቆሻሻውን እንዲወጣ አደረገ። ማን የሰራው? አላህ። አናመሰግነው? ለሰጠን ጤናስ፣ ጤና እኮ ቀላል ኒዕማ አይደለም። እናመስግነው። አሲሓኡ ታጁን አላ ሩኡሲል አሲሓ ላ ያዕሪፉሃ ኢላ አልመርዳ ይላሉ ዑለማዎች። ጤንነት ማለት
በጤነኞች አናት ላይ ያለች ዘውድ ናት። ላ ያዕሪፉሃ ኢላ አልመርዳ በሽተኛ እንጂ ማንም አያውቃትም። ጤና ወላሂ ትልቅ ኒዕማ። ሁሌ ዱዓ ልታደርግለት የሚገባ አንዱ ጉዳይ የጤና ጉዳይ ነው። ጤና አፍያ። ሰዎች ሁለት ነገር ዘንግተዋል። ነብዩ ሰለላሁ ዐለይሂ ወሰለም ሁለት ነገር ላይ ዝንጉ ናቸው። በምን? በጤናና በትርፍ ጊዜያቸው። ጤናውን የምናውቀው ወላሂ ስንያዝ ነው። የተያዘ ነው የሚያውቀው። ሆስፒታል የተኙት ነው መስጊድ ውስጥ እንደዚህ በዚህ መልኩ መቀመጥን ኒዕማውን የሚያውቁት ሆስፒታል የተኙ ናቸው። ያልጋ ቁራኛ የሆኑ ናቸው። ይሄን መድረክ የሚመኙት ከወንድሞቼ ጋር ቁጭ ብዬ እንደው የአላህን ቃል ስለ አላህ የሚነገረውን በሰማው ከወንድሞቼ ጋር ሁኜ ጀማዓ በሰገድኩ ብሎ የሚመኙት የተያዙት ናቸው። ወላሂ ታዲያ አላህን ልናመሰግን አይገባም? ሁሌ ወላሂ አላህን ማመስገን፣ ሁሌ አላህን ማመስገን። ስለዚህ አላህ የሰጠንን ኒዕማ ማመስገን፣ ሐታ ሙሲባም ሲመጣ አመስጋኝ መሆን። ዱንያ የፈተና ሀገር ናት፣ የምንሸጋገርባት ናት። ዱንያ ደስታ አላት፣ ሐዘን አላት። ዱንያ ሙሉ ሆና አታውቅም፣ ልትሆንም አትችልም። ሁሌ ሐዘን አትሆንም ዱንያ። ልብ በል፣ ሁሌም ደስታ አትሆንም። ሁሌ ሐዘን፣ ሁሌ ደስታ ያለው አኺራ ብቻ ነው። ጀሃነም ውስጥ ሐዘን ብቻ ነው፣ ደስታ የለም። ጀነት ውስጥ ደስታ ብቻ ነው፣ ሐዘን የለም። ዱንያ ግን ሁለቱንም ይዛለች። በአንድ ሐዲስ ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ኢዛ ማተ ወለዱል ዐብዲ፣ አንድ የአላህ ባሪያው ልጁ ሲሞትበት ቃለ አላሁ ተዓላ ሊመላኢከቲሂ፣ አላህ ለመላእክቶች ይላቸዋል፣ ቀበድቱም ወለደ ዐብዲ፣ የባሪያዬን ልጅ ያዛችሁበት ወሰዳችሁበት? ፈየቁሉን ነዓም አዎን። ፈየቁል ቀበድቱም ሰመረተ ፉአዲህ፣ የአይኑን ፍሬ ማረፊያውን ወሰዳችሁበት? ፈየቁሉን ነዓም አዎን። ፈየቁል ማዛ ቃለ አብዲ፣ ባሪያዬ ታዲያ ምን አለ የዚህ ጊዜ? ፈየቁሉን መላእክቶችም ይላሉ ሐመደከ፣ አመሰገነህ፣ ወስተርጀዐ፣ ኢና ሊላሂ ወኢና ኢለይሂ ራጂዑንም አለ ብለው ለአላህ መልስ ሰጡ መላእክቶች። ፈየቁሉ ላሁ ተዓላ፣ አላህ የዚህ ጊዜ ይላል ኢብኑ ሊአብዲ በይተን፣ ለባሪያዬ ቤት ገንቡለት፣ ፊል ጀና፣ በጀነት ውስጥ። በዱንያ ላይ አይደለም፣ አሪፍ ክፍለ ከተማ አሪፍ ቦታ የምትሉ አይደለም፣ አሪፍ ሀገር ምናምን ብለው ውጭ ሀገር አውሮፓ ምናምን አይደለም፣ ጀነት ውስጥ ሱብሃንአላህ ገንቡለት። ወሰሙሁ፣ ቤቱም ሰይሙለት ስሙን በይተል ሐምዲ፣ የምስጋናው ቤት ብላችሁ ሰይሙለት ይላል። አመስጋኞችን አላህ ይወዳል። ሁሌ እናመስግነው። ሁሌ ከሱ ጋር ያለን በየትኛው ሁኔታ እናመስግነው። ኢነላሃ ለየርዳ አኒል አብዲ አን ያእኩለል አክላ፣ አንተ አንድች እንኳን ጉርሻ ጎርሰ አላህ አንድ ባሪያው ሲያመሰግነው አልሐምዱሊላህ ፈየሕመደሁ፣ እሱን ሲያመሰግኑት ፈየሕመዱሁ፣ እሱን ሲያመሰግኑት ይወዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወየሽረቡ ሸርባ፣ አንድች የምትጠጣ ቢስሚላህ ብለህ ስትጠጣ አልሐምዱሊላህ ስትል አላህ በሱም ይደሰታል፣ ይወዳል። አላህ ከወደደ ሌላው ከዚህ በላይ ምን አለ? ዛሬ የመጨረሻ ፕሮግራም የማደርግበት አንድ ታሪክ እንማራለን። አላህ ኒዕማ ሰጥቷቸው ያንን ኒዕማ መካድ ምን አይነት አደጋ እንደሚያመጣ የምንማርበት ነው። ተመልከት፣ ኒዕማ ሲሰጥህ በኒዕማ አላህን አመስግን። ለምሳሌ ዘካ የምታወጣበት አቅም ሰጠህ፣ ሰጪን ያደረገ ተቀባይ አይደለም። አልሐምዱሊላህ ትልም ታዲያ ተደስተህ ነው ምን የምታወጣው? ዘካውን የምታወጣው። ሂሳቡ በስነ ስርዓት ጎሎብኛል አልጎደለም፣ ያወጣሁት ነገር ጎሏል አልጎደለም፣ በስነ ስርዓት ሂሳቡን አስበህ መስጠት ማመስገን ነው። አላህ የሰጠህ ኒዕማ ማመስገን ነው። ዘካ የሚያወጡ ሰዎች ገንዘባቸው ይፋፋል፣ መጥፎ ነገር ካለው ያጠረዋል። ዘካ ማለት መፋፋት፣ እንደዚሁም ሌላ ትርጉሙ ማጥራት ነው። ያጠራልሃል፣ መጥፎ ነገሩ ንጹህ ያደርግልሃል፣ ይፋፋልሃል። በሰጠህ ኒዕማ አላህን ማመስገን። ሰዎች ብዙ ጊዜ ልክ ኪስ ሲወፍር፣ የሆነ ነገር ሲመጣ፣ ህንፃው ሲገነባ፣ መኪናው የተለያየ ነገር ሲመጣ መራቅ ይጀምራል። ኬት ካወል ሰልፍ ይጀምራል፣ ወደ ሁለተኛ ሶስት ወደ ውጭ ይጀምራል፣ ወደ ቤት ይጀምራል፣ ሙሉ ለሙሉ ደግሞ ይወጣል። ግን ምን ነበረ ቀደምቶች ያስተማሩ ነቢያቶችም ታሪካቸው? ኒዕማው ሲመጣ ይበልጥ ወደ ማን ይቀርባሉ? ወደ አላህ መቅረብ ነው። አላህን ለይል ቀን ማታ ማወደስ ማመስገን ማጥራት ነው። ለሰጠኸኝ ኒዕማ ብለን ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲሱን ቡኻሪ ሙስሊም ተስማምተው የዘገቡት ሐዲስ ላይ
عند حديث أبا هريرة يستلف حديث لا انديالون. أنا أبي هريرة رضي الله عنه أنه سمع نبي صلى الله عليه وسلم كنبي صلى الله عليه وسلم سمت يتناقر حديثنا يقول ديشلو سمواتشو إن ثلاثة من بني إسرائيل كبني إسرائيل صوص سوت نبرو أبرص وأقرع وأعمى لم تم እንደዚሁም ደግሞ ጸጉር የሌለው ራሰ በረሃ ወአዕማ አይነ ስውር ሰዎች ነበሩ። አራደ አላሁ አን የብተሊየሁም አላህ እነሱን ሊሞክራቸው ሊፈትናቸው ፈለገ። ፈበዐሰ ኢለይሂም መለከን መላኢካ ላከባቸው። ፈአተ አልአብረሰ ያ ለምጣሙ ጋር መጣ። ፈቃለ አዩ ሸይን አሐቡ ኢለይክ አለው አንተ ዘንድ ተወዳጅ ምንድን ነው? ቃለ ለውኑን ሐሰን እኔ ጥሩ ሚያምር ከለር ነዋ። ወጅልዱን ሐሰን ጥሩ ሚያምር ቆዳ ነው እኔ ጋር ተወዳጅ ነገር አለ። ለምን? በዚህም የተነሳ ወይዝሃቡ አኒ ለዚ ቀድ ቀዚረኒ ናሱ ሰዎች እየራቁኝ ነው እየናቁኝ። ፈመሰሐሁ እብስ አደረገው መላኢካው በአላህ ትእዛዝ የመጣ መላእክት ነው። ፈዘሃበ አንሁ ቀዘሩሁ ያ የሚጠላው የሚያስጠላው ነገር ተወገደለት። ወዑጢየ ለውነን ሐሰነን ወጅልደን ሐሰነን የሚያምን መልክ ቆዳ ሰጠው በአላህ ፍቃድ። ከዛም ጨመረለት። ፈቃለ አዩል ማሊ አሐቡ ኢለይክ ከገንዘብስ ምንድነው ተወዳጅ የሆነው ብሎ ጠየቀው። ቃለ ኢብል ግመል ነው አለ። አው ቃለ አልበቀሩ ወይም ላም ነው ሸኩራዊ ነው። ፈዑጢየ ናቀተን ዑሸራ 10 ልትወልድ የቀረበች ግመል ሰጠው። ፈቃለ ብሎም አለው ባረከላሁ ለከ ፊሃ አላህ ይባርክልህ ብሎት ሄደ። ፈአተ አልአቅረአ ለምጣሙ ማን ነው ራሰ በራው ጋር መጣ። ፈቃለ አዩ ሸይን አሐቡ ኢለይክ አንተ ዘንድስ ምንድነው ተወዳጅ ነገር አለው። ቃለ ሸዕሩን ሐሰን በጣም የሚያምር ጸጉር ነው ዞማ የሆነ አይነት ነገር በዚህ የተነሳ ሰዎች እየናቁኝ ነው ሲለው አበሰው የሚያምር ጸጉር ሰጠው። ገንዘብስ ምን ትወዳለህ ሲለው ላም ነው አለ። እቺም ልትወልድ ፈውጢየ በቀረተን ሐሚለን እርጉዝ የሆነችን ላም ሰጠውና ወቃለ ባረከላሁ ለከ ፊሃ አላህ ይባርክልህ ብሎት ሄደ። ወደ ሶስተኛው መጣ። ማን ቀረ? አይነ ስውሩ። ፈአተ አልአዕማ አይነ ስውሩ ጋር መጣ። ፈቃለ አዩ ሸይን አሐቡ ኢለይክ አንተ ዘንድ ምንድነው ተወዳጅ የሆነው አለ። ቃለ እኔማ ተወዳጅ የሆነው አየሩድ አላሁ ኢለየ በሰሪ አላህ የኔን እንዲመልስልኝ ፈኡብሲሩ ቢሂ ናሰ ሰዎችን እንድመለከት አላህ የፈጠረው ፍጥረታት ልመለከትበት አይኔን ቢመልስልኝ ብዬ ተመኘዋል። የዚህ ጊዜ ለሱም ፈመሰሐሁ አበሰው ፈረደ አላሁ ኢለይሂ በሰራ አይኑን አላህ መለሰለት አበራለት። ቃለ ፈአዩል ማሊ አሐቡ ኢለይክ አንተ ዘንድ ተወዳጅ ገንዘብ ምንድነው አለ። ቃለ አልገነሙ በግ ነው አለ። በግ ወይ ፍየል። ፈውጢየ ሻተን ዋሊደን የምትወልድ የሆነች ፈአንተጀ ሃዛኒ ወወለደ ሃዛ ፈካነ ሊሃዛ ዋዲ ሚን አልኢበሊ ወሊሃዛ ዋዲ ሚን አልበቀሪ ወሊሃዛ ዋዲ ሚን አልገነሚ ለሁሉም እርጉርጉዝ ሰጠ። ተራቡ በዙ። ለግመሉም ባለቤት ሸለቆ የሚሞላ ግመል፣ ለላሙም ባለቤት ሸለቆ የሚሞላ፣ ለፍየሉም ወይም ለበጉም ባለቤት ሸለቆ የሚሞላ አድርጎ ባረከላሁ ለከ ብሏቸው ዱዓ አድርጓል። ተባዛላቸው። ባንዴ ሀብታም ሆነ። ፈተናውን ጀመረ። ثم إنه أتى الأبرص في صورته وهيئته برأس ملك يا لم تعموا جاي نبرو سوغا متى. فقال رجل مسكين متحو سو مسكين نو قد انقطعت بي الحبال من قد بني تقرطب بنيال في سفر يميدبت من قد جمدو تقرطب بنيال مدارسبت نجري لهم سنكات أو كلبات أو فلا بلاغ لي اليوم زاري مدارش يلنيم إلا بالله الله بيوم نجي توحيدن እያስተማረ ነው። በማን ቢሆን እንጂ በአላህ ثم ከዛም ቢከ ባንተ ግልጽ ነው። ያስተዋየ ነው በቃ መሆን ያለበት በአላህ ቢሆን እንጂ ከዛም እናንተ ከረዳችሁ ልትል ትችላለህ በሆነ ምክንያት እንጂ አላህና አንተ ነው ያላችሁኝ አይባልም። አላህን ከፍጡር ጋር ታስተያየ እንደዛ አይባልም። በአላህ ثم ከዛም የሚለውን ቃል መጠቀም ቢከ ባንተ ቢሆን እንጂ ዛሬ ወደ አገሬ መዳረሻ የለኝም። አስአሉከ እጠይቅሃለሁ ቢለዚ አዕጣከ ለውነል ሐሰን አያት ስለሚያውቅ እኮ ነው
የሚያምር መልክ የሰጠህ ወጅልደል ሐሰን የሚያምር ቆዳ በሰጠህ ጌታ እጠይቅሃለሁ ወልማለ ገንዘብን በሰጠህ ጌታ በዒረን አንድች ግመል ሸለቆ የሚሞላ ግመል አይደል ያለው አንድች ግመል እጠይቅሃለሁ አተበለጉ ቢሂ ፊ ሰፈሪ መንገዴ አገሬ የምዳረስበት መንገድ የሚሄድበት አንድች ግመል አለው فقال ለምጣሙ ሰው ምን አለ الحقوق كثيرة ብዙ እኮ ስንት ሐቅ አለበት መሰለ እዚህ ላይ እኮ ስንት ነገር አለበት መሰለ فقال كأني أعرفك من الأذن الناس هلاوك الكرم موقي مسلني على ألم تكن أبرص لم تعمل لبرك يقذرك الناس سوت يمينك فقيرا جهال لبرك فأعطاك الله دم دزي أكبر يسته فقال جمر لي لكيدة نيسو إنما ورثت هذا المال إن جنزبك يورثك كابرا عن كابر ከቅድሚያቴ አባት ከአባት አባት እንዲየመጣው የተወረሰ ነው አንተ እንደምትለው አይደለም ማለት ሱብሃንአላህ فقال አለዋ መላእክታ ነው እንግዲህ በሱ መልክ ነው የመጣው إن كنت كاذبا አንተ ዋሾ እንደሆን فسيرك الله إلى ما كنت ወደ ነበርክበት አላህ ይመልስሃል وأتى أقرأ ራስ በራጓ መጣ في سورته በራሱ መልክ وهيئته فقال له مثل ما قال لهذا ለዛን ዳለው ምን አለው ባክህ እኔ ምስኪን ነኝ ጥሩ ጸጉር በሰጠህ ንብረት በሰጠህ ጌታ እጠይቅሃለሁ አንድችም ላም ስጠኝ አገሬ መዳረስባት ዛሬ መዳረሻ በአላህ ቢሆን ثم بك ከዛም ባንተ ቢሆን እንጂ ምንም መዳረሻ የለኝም ባክህ ስጠኝ አለው ለማን ላም ለተሰጠው ራስ በራለው ይሄኛው ሰው ምን አለ አራ ብዙ እኮ ሐቅ አለበት ሲለው እኔ ማቀህ ይመስለኛል አንተ ራስ በራ አለበት ደሃ አልነበር ሰዎች የሚንቁ አላህ አይደል የሰጠህ ሲለው قال انما ورثت هذا المال كابرا عن كابرين عليه እኔ እኮ ከቅድማቶቼ የወረስኩት ነው አንተ እንደምትለው አላህ ሰጠ እንደምትለው አይደለም ሱብሃንአላህ ምን አለው إن كنت كاذبا أنت واشو እንደሆንክ فسيرك الله إلى ما كنت الله ወደ ነበርክበት ይመልሳል ትንሽ ቆም እንበል ሰዎች ኒዕማ ሲመጣ ይክዳሉ በቀላሉ ትንሽ ካፒታል ከፍ ሲል አላህ ይዘንልን ሰላምታ እንኳን እንቀይራለን ሰላም ማለት እናቆማለን አብሮ አደጎቻችን ምናምን በቃ ባላየን እናልፋለን ባልሰማን እንላለን የአካባቢ አይመጥነኝ ምናምን መስጊዱ ማንዳንድም አላህ ይዘንልን ትላንት ምን ነበርክ والله أخرجكم من بطون أمهاتكم لا تعلمون شيئا الله ከእናቶቻችሁ ሆድ ምንም ነገር ማታውቁ ስትሆኑ አወጣችሁ ዲግሪ ተሸክሞ ዶክትሬት ይዞ ወርቅ ይዞ ወጣ የለም ባዶ ነበረ ራሱን መንከባከብ ራሱን መቻል መራሱን እንኳን ምግብ በራሱ መብላት ማይችል በሰዎች ገዛ ላይ የነበረ ራሱ መታጠብ ማይችል ራሱ መልበስ ማይችል አድርጎ አላህ ሲፈጥረው እኮ ነው እናትህ ናት አባትህ ነው እህት ወንድምህ ዘመዶች ነው ተንከባክበው ያሳደጉ ባዶ ነበር ግን ትላንት ማንነቱን ይረሳል አላህ ይዘንልን ከዚህ ባሰ ደግሞ አለ ማን በእናት በአባቱ ደግሞ የሚንቀባረር ዱንያው ሲመጣ ትዳሩ ምኑ ሲመጣ ዘርበሉ እናንተ እኔ ካልመጣው በስተቀር እንዳትመጡ እኔ ስፈልግ በቃ እመጣለሁ እዛ ያላችሁበት ይላል እናትህ ሳትማር ያስተማረች ለሷ ድርቆሽ እየበላች ላንተ የተመቻቸውን ያበላች እሷ በተቀደደ በስንት ቦታ የተሰፋ ጫማ እየለበሰች አንተ ከጓደኞች እንዳታንስ ብላ ያማረውን ጫማ ገዝታ የሰጠች እናትህን ዛሬ ዱንያ ስለተቀየርክ ወይ እኔ ስፈልግ ነው ማገኝሽ ትላታለህ አባትህን እንደዛ ድንጋይ ተሸክሞ ፖሊስ እያባረረ እዛ ያለ ስራ ሰርቶ መጥቶ ላንተ ቀለብ እንደዛ የለፋውን አባትህን ወይ ስፈልግ ነው ማገኘህ ትላንትህን አስታውስ ትላንትነታችንን አስታውስ ምን ነበርን እናስታውስ አለዛ ታሪክ ራሱን ይደግማል ይመጣል አንተ ጋር ተመልሶ ይመጣል የሰጠህን አላህ በደቂቃ ውስጥ ይወስዳል ቃሩን ከኔ በላይ ላሳር ተው ዱንያን በዱንያ አኺራን ሽታበት መልካም ስራ ሲባል በእውቀቴ በዝናዬ በምን ያገኘው ስሎ ሲንቀባረር መሬት ነው አላህ ያዘዛት ዋጮ አላት ዋጠች
እንደዚህ እንዳትሆን። ኒዕማ በመጣ ቁጥር አመስጋኝ የአላህ ባሪያ ነው። ምስጋናው ምንድነው? ከሰዎች ጋር ያለ ግንኙነት ማሳመር፣ የመስጊድ ሰው መሆን፣ በተለይ ከእናት ከአባት ጋር ያለው ግንኙነት፣ ከዘመድ አዝማድ ጋር ያለ ግንኙነት ያማረ መሆን። ይህን ስታደርግ አላህ ይደሰትብሃል፣ ፍጡራንም ይደሰትብሃል። አለዛ እኮ አይታችኋል። ልክ ስትንቀባረር ሰው ራሱ ጥላቻ ይመጣል። በእርግጥ አንዳንድ ሰው ከመሬት ተነስቶ የሚጠላ አለ። ለምን አገኘ የሚል አለ። ደግሞ ቀልቡ የተበላሸ ሰው አለ። ለምን ተለወጠ? ለምን አገኘ? ለምን ሱቁ ሞላ? ለምን ሌላኛው ሱቅ ከፈተ? ሌላ ቅርንጫፍ ለምን ከፈተ? እንዴት? በምን መልኩ ብሎ መጀመሪያም ቀልቡ የተበላሸ የምቀኝነት በሽታ አለበት ሰው ምንም ነገር ብታደርግለት ቀልቡ በምቀኝነት ታውሯል። መጥፎ ነገር እንጂ ጥሩ ነገር አይታየውም። የምታደርግለት መልካም ነገር ሳይሆን ያንተ ንብረት እንዴት ነው የሚጠፋው? በምን መልኩ ይጥፋ ነው ምኞቱ፣ እቅዱ፣ ሐሳቡ። ከምቀኝነት አላህ ይጠብቅ። ማን ቀረ? አይነ ስውሩ ቀረ። ወአተል አዕማ አይነ ስውሩ ጋር መጣ። ፊ ሱረቲሂ ወሀያቲሂ በራሱ ፈቃለ ረጁሉን ምስኪን። የምታየው ሰው ምስኪን ነው። ወብኑ ሰቢል መንገደኛ ነው። እንቀጠዐት ቢየል ሒባሉ ፊ ሰፈሪ የመንገድ የሚሄድበት መንገድ ተቋረጠብኝ። መንገዱ በቃ ቀለቡ አጣ፣ ትራንስፖርቱ ጠፋ፣ ምንም የለኝም ሲለው ፈላ በላገ ሊየል የውመ ዛሬ መዳረሻ የለኝም ኢላ ቢላህ በአላህ ቢሉት ثم ከዛም ቢከ አንተ ብትሆን እንጂ መጀመሪያ አላህ ካላለው ነው። የፈለገ ነገር ቢሆን ምን ብትል አላህ ከሰዎች ኪስ እንዲወጡ አላህ ካላዘዛቸው እኮ አይሆንም ካለ የፈለገ ብታለቅስ የውሸት አይነት ብትደረድር ምን እንዲህ ብትል ጠብታ የለም። ማን ካላለው? አላህ ካላለው። ይሄን ነው። ስለዚህ መጀመሪያ ምን ለምነው ማን ነው? አላህ ነው። ሁሌ አላህ። ከዛም ባንተ አስአሉከ ቢለዚ ረድ ዐለይከ በሰረከ እንደው ያበዛ አይንን በመለሰልህ ጌታ ሻተን አተበለጉ ቢሃ ፊ ሰፈሪ አንድች በግ ጠይቀሃል ወይ ፍየል አካባቢ የምዳረስበት ስጠኝ አለው። ፈቃል ይህ አይነ ስውር አለ ቀድ ኩንቱ አዕማ እንደምትለው እኔ አይነ ስውር ነበር። ፈረደ ላሁ ኢለየ በሰሪ ለእኔ አላህ አይኔ መለሰልኝ። ፈኹዝ ማ ሽእተ የፈለግከውን ውሰድ፣ ወዳዕ ማ ሽእተ የፈለግከውን ተዋል። አንድ አይደለም። የፈለግከውን ውሰድ፣ የፈለግከውን ተው። ፈወላሂ ላ አጅሀዱከ ልየውመ ቢሸይእን አኸዝተሁ ሊላህ ለአላህ ብለህ ቢያዝከው ነገር ዛሬ አንተን አልታገልም። ሁሉንም ይዘህ ብትሄድ ምንም አይመስለኝ፣ ምንም ነገር አይመስለኝ፣ አልታገልም። የፈለግከውን ውሰድ፣ የፈለግከውን ተዋል። ፈቃል ይሃና መላኢካ ነው የመጣው ሰው መስሎ አምሲክ ማለከ ገንዘብን ያዝ። ፈኢነማ ኢብቱሊቱም እናንተ ተፈተናችሁ ተሞከራችሁ። ፈቀድ ረዲየላሁ አንከ አላህ ካንተ ወደደ። ወሰኺጠ አላ ሳሒበይከ በጓደኞች ግን ጠላባቸው፣ ተቆጣባቸው። ኒዕማውን ካድዋ አላህ ሰጥቷቸው ከአላህ ሰውን ከማን ነው አሉ? የወረስኩት ነው ከዚያ መጣሁት ነው እንደምትለው ለምጣም አልነበርኩም ራሰ በራም አልነበርኩም ብሎ ዋሹ። የአላህ ኒዕማ አስተባበሉ፣ አላህ ተቆጣባቸው። አንተ ግን አላህ ወደደልህ። የእሱን ኒዕማ ያረሳ እሱን ያመንክ በእሱ ኒዕማ ላይ አቁን የተወጣ ስትጠየቅ የተዘጋጀ አላህን የሰጠን ሰው ነው። ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሳይ ለግሱ ስጡ። ሚን ቀብል አን ያእቲየ አሐደኩሙል መውት አንዳችሁ ላይ ሞት ከመምጣቱ በፊት ፈየቁል ከማለት በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ እዚች ዱንያ ላይ ትንሽ አጀሌን ብታቆይልኝ ብታዘገየኝ ፈአሰደቀ ይላል። የሰው ልጅ ይባላል የሚታየው ትልቁ ስራ ሞት ሲመጣበት ሰደቃ ነው ይላል ዑለማዎች። ሰደቃ ምን ይላል? ሞት ሲመጣበት እኮ ፈአሰደቀ ሰደቃ ወጣ ነበር። ወአኩን ሚነ ሳሊሒን ከደጋጎች መሆን ነበር ይላል። ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ ወላሁ ኸቢሩን ቢማ ተዕመሉን አላህ አንድች ነፍስ ጊዜዋ ቀጠሮዋ አጀላዋ የደረሰ ጊዜ አያዘገያትም። አላህ ረቂቅ ውስጥ የሆነ አዋቂ የሆነ ጌታ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አፍያ ሆነ ሰላም ሆነ የምትሰጠው ሰደቃ አንድች ዲናር ትበልጣለች። ሞት መጥቶብህ ከምትሰጠው 100 ዲናር አንድች አፍያ ሆነ ሰላም ሆነ የዛኔ እጅን ዘርጋ ስጥ፣ ለግስ፣ አንፊቅ ዩንፈቅ አለክ ስጥ ይሰጥሃል ነው።
ስጥ ይሰጥሃል። ሰደቃ ወላሂ አይቀንስም ይጨምራል እንጂ ይጨምራል። አላህ ቃል የገባው ነው። ዛሬ ግን እኛ እንኳን ትርፍ ሰደቃ ላይ አይደለም አላህ ግዴታ ያደረገበት ዘካ ጭምር እየከለከለን ነው። ያ ምንድነው? የዚህ ዕጣ ፈንታ እንዳይደርሰን በላ ይመጣል። የሆነ ነገር ሲመጣ ንብረት ሊወድምብህ ይችላል። መላእክቶች ሁሌ ጧት ጧት ዱዓ ያደርጋሉ፣ ይወርዳሉ፣ ሁሌ ዱዓ ያደርጋሉ በየቀኑ። አላህ ወይ የሚሰጥን ሰው ተካለት፣ አፋፋለት፣ ጨምርለት ዱዓ ያደርጋሉ። እምቢ ያለውን የቋጠረውን አልሰጥም የሚለውን ደግሞ አጥፋበት ይላሉ። ታዲያ መላኢካ ዱዓ አድርጎ አላህ ላይ ይቀበላቸው? አላህ ሱብሓነሁ ወተዓላ በቀኑም በማታ በሌሊቱም በቀኑም በክረምቱም በበጋ ተደሰትንም ተቸገርንም በማንኛውም ሁኔታ ሁሌ እሱን የምናመሰግን አላህ ያድርገን። አላህን አመስጋኝ ባሪያ አላህ ያድርገን። እንደው ከምንም በላይ ምስጋና የሚገባው እስልምናን መርጦ ሰጥቶናል ነው አይደለም? ወላሂ የኒዕማዎች ሁሉ ኒዕማ። አቡ ጣሊብ አላገኙትም። አንድ ወንድም ሻሃዳ እየያዘ አለቀሰ በጣም። ምን ነው ሲባል አላህ ለአቡ ጣሊብ ያልሰጠውን ለኔ ሰጠኝ። አዎ አቡ ጣሊብ ለኢስላም የእስላምን ሐቅነትን ያውቃሉ እኮ ለነብዩ ታግለዋል። ግን ሂዳያ በማን እጅ ነው? በአላህ እጅ ነው። ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ። ስለዚህ አላህ በሰጠን ኒዕማ በሰጠን እስልምና የምንኖርበት የምንሰራበት አላህ ያድርገን። ኒዕማውን አላህ ሁሌ በእኛ ላይ አላህ ያድርግልን። ሁሌ የሰጠን ኒዕማን ደግሞ የምናመሰግን አላህ ያድርገን። በሰጠን ነገር የምንሰጥ አላህ ያድርገን። ሰጥቶን የምንለግስ አላህ ያድርገን። ቋጣሪዎች አላህ አያድርገን። አላህ ሱብሓነሁ ወተዓላ ልባችንን ለኢማን ብርሃን ክፍት አላህ ያድርግልን። ክፍት አላህ ያድርግልን። ሁሌ አመስጋኞች አላህ ያድርገን። ቀን ማታ እሱን የምናወድስ የምናመሰግን አላህ ያድርገን። የምናመሰግን አላህ ያድርገን። ያ ረብ እዚህ የተወደደው ቤቱ ሰብስቦናል። በዱንያ ላይ ዑምራ ላይ ካዕባ ላይ አረፋ ላይ ሐጅ ላይ አላህ ይሰብስበን። ሐጅ ላይ አላህ ይሰብስበን። ዑምራ ላይ አላህ ይሰብስበን። ያ ረብ አኺራ ላይ ደግሞ ውድና ተናፋቂው ወደ ሆነችዋ ጀነተል ፊርደውስ አላህ ይሰብስበን። ጀነተል ፊርደውስ አላህ ይሰብስበን። ያ ረብ የሞቱብን ወንድሞቻችን የሸሂድነትን ደረጃ አላህ ይለግሳቸው። መስጊድ ውስጥ የተገደሉብን ወንድሞቻችን የሸሂድነትን ደረጃ አላህ ይለግሳቸው። ፊሊስጤም ያሉትንም አላህ ሰላማቸውን አላህ ያብዛው። ሰላም አላህ ያብዛው። ሰላማቸውን አላህ ያብዛው። ሰላማቸውን አላህ ያብዛው። በየጊዜው የጦር አቁም ስምምነት ይባላል። እንደው እረፍት ሲያገኙ እኛ እንደሰታለን። በታሪክ ግን ይሁዳዎች ሁሌ ቃላቸውን የሚያጥፉ ናቸው፣ ቃላቸውን የሚያፈርሱ ናቸው። ያ ረብ ወንድሞቻችንን ሁሌ ደስተኛ አላህ ያርጋቸው። ሰላም አላህ ያርጋቸው። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ሰላም አላህ ያርግልን። ንዝንዙን ጭቅጭቁን አላህ ያንሳልን። የኛ አንድነትንም አላህ ይጠብቅልን። በነብዩ አለይሂ ሰላቱ ወሰላም ሱና በተውሂድ አንድነታችን የሚረጋገጥ አላህ ያድርገው። አንድ አላህ ያድርገን። አንድ አላህ ያድርገን። የምንጨቃጨቅበትን ጉዳይ ነው የነፍስያችንን የስሜታችንን ጉዳይ ወርወር አድርገን ወደ ቁርአን ወደ ሐዲስ የምንመለስ አላህ ያድርገን። ዳኝነቱን ለቁርአን ለሐዲስ የምንሰጥ አላህ ያድርገን። የሁላችንም መጨረሻ አላህ ያሳምርልን። የተቸገረን ከችግሩ አላህ ነጃ ይበለው። የታመሙብን ወንድም እህቶቻችን አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳው። አላህ ይፈውሳቸው። የሞቱብንን የጀነት አላህ ይበላቸው። ያ ረብ እዚህ መካከል ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊ ባል አላህ ይለግሳቸው። ለወንድሞቻችንም ደግሞ ሷሊ ሚስት አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ ይለግሰው። ረጅም ዓመት ጠብቆ ልጅ ያጣውን አላህ ያስደስተው። ለዘከርያ እንደሰጠው ለሳራ እንደሰጠው ምንም የሚሳነው ነገር የለም። ያማረውን ዙርየተን ጠይበ የተባለውን ዘሩን አላህ ያብዛለት። ልጆችን አላህ ይለግሰው። የእኛንም መጨረሻ አላህ ያሳምርልን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.